ኢትዮጵያ ጥቃት ሊፈጽምባት ይችላል የሚል ግምገማ ነበር። ዓላማው አሰብን መያዝ ወይም ደግሞ ሻዕቢያን ማስወገድ ሊሆን እንደሚችል ይናገራሉ። We would try to attack the military. ኢሳያስ አፈወርቂ የአዲስ አበባን መንግስት ለመበቀል ሊቋመጡ ይመስላል። ኤርትራ ከመከልና ከዛ ማለት ነው። ይህም ሆኖ ከኢትዮጵያ ራስ አይወርዱም። መዘጋጀት አለብን። ቀልድ የምንቀልድ ነበር ይመስል የቀለላቸው ከኢትዮጵያ ጋር የጠላትነት ስሜት ማንበር ነው። ናጻም ሌላዊትን ኤርትራ መንግስት ራይ ኢትዮጵያ ልንወረር ነው ያሉ የፍርሃትና የጠላትነት ፖለቲካ በመዝራት በኢትዮጵያ ላይ ወረራ መፈጸማቸው አሳሳቢነቱ ከፍ እያለ ይገኛል። ውድ የሳሎን ቲዩብ ቤተሰባችን ይህንን አካፍሎ ዴምሲ ሪል ስቴት በመሃል ከተማ ለቡ መብራት ኃይል የተንጣለለ መንደር እየገነባ ነው። ለውስን ቤቶች ደግሞ ቅናሽ አዘጋጅቷል። ሙሉ በሙሉ በኢትዮጵያ ብር በተዘጋጀ ውል ይዋዋላሉ። በካሬ 78000 ብር ብቻ ነው የሚከፈለው። ዴምሲ ሪል ስቴት በቅናሽ ዋጋ ጥራታቸውን የጠበቁ ቤቶችን በተለያየ የካሬ አማራጭ አቅርቧል። ሊኖሩበት ቢፈልጉ ሰላማዊ መንደር፣ ሊያከራዩት ቢነሱ ጥሩ ገቢ የሚያገኙበትና መልሰው ቢሸጡት በደንብ የሚያተርፉበት ሀብት ነው። ከስቱዲዮ እስከ ባለ 4 መኝታ እንደ ምርጫው ተዘጋጅቷል። ለባለ 1 መኝታ 431000፣ ለባለ 2 መኝታ 619000፣ ለባለ 3 መኝታ 870000፣ ለባለ 4 መኝታ 1,180,000 ብር ብቻ ቅድመ ክፍያ ይጠበቅቦታል። የ50 በመቶ የባንክ ብድርም ተመቻችቷል። ይህ ዋጋ ለአጭር ጊዜ ብቻ የሚቆይ ነው። ጭማሪ ከመደረጉ በፊት መተው በካሬ 20,000 ብር ያተርፉ። የስፖርት ማዘውተሪያ፣ የመዋኛ ገንዳና ሰፊ የልጆች መጫወቻ ይዘጋጃል። የኤሌክትሪክ መኪና ቻርጅ ማድረጊያና ሰፊ የማቆሚያ ስፍራም ይኖራል። የንግድ ሱቆችም ከ28.3 እስከ 900 ካሬ ይገነባሉ። 8 በመቶ ወይም 10 በመቶ ቅድመ ክፍያ ብቻ ነው የሚጠየቁት። በተጨማሪም እንዳከፋፈሉ ከ8 እስከ 30 ከመቶ ቅናሽ ይደረግሎታል። ፈጥነው ይደውሉ። 0910 21 61 40 ላይ እንገኛለን። ዴምሲ ሪል ስቴት። ውድ የሳሎን ቲዩብ ቤተሰቦች ሪፖርተር ጋዜጣ ከሰሞኑ ያወጣችውን መረጃ ለዛሬ ጉዳያችን እንደ መንደርደሪያ እንጠቀምበት። የኢትዮጵያ አየር ኃይል የቀድሞ ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ወይም በቅጽል ስማቸው ጆቤ ከኤርትራ ጋር ግጭት ሊነሳ እንደሚችል የሚያመላክት ፍንጭ መመልከታቸውን ተናግረዋል። ጆቤ ኢትዮጵያ የወደብ ተጠቃሚ መሆን የምትችልበትን ሁኔታ በተመለከተ ከ3 ዓመታት በፊት ጥናታዊ ጽሑፍ አዘጋጅተው ነበር። በዚህም መነሻነት የኢትዮጵያ ፍላጎት በጉልበት ሊመለስ እንደማይገባ ያሳስባሉ። በኢትዮጵያና ኤርትራ መካከል ጦርነት ቢነሳ ዓላማው አሰብን መያዝ ወይም ደግሞ ሻዕቢያን ማስወገድ ሊሆን እንደሚችል ይናገራሉ። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገራት የመሳሪያና የቴክኖሎጂ አቅም መገምገም ይገባል። የሻዕቢያን መንግስት መጣል ከሆነ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገራት ጣልቃ ሊገቡ ይችላሉ። ቻይና፣ ሩሲያና ግብጽም ተሳትፎ ሊኖራቸው ይችላል። ኢትዮጵያ አሰብን ለመያዝ ብታስብ የተባበረችው አረብ ኤምሬት ልትደግፋት፣ ሳዑዲ አረቢያ ደግሞ ላትደሰት ትችላለች። የሶማሊያና የሶማሊላንድን ፍላጎት፣ የቱርክ አሸማጋይነት እንዲሁም የዶናልድ ትራምፕ ወደ አሜሪካ ፕሬዝዳንትነት መመለስም ሊመዛዘን ይገባዋል። የቀጠናውን አሰላለፍ በቀይ ባህር ብቻ መቀየርም አይቻልም። ምክንያቱም አሰብን መያዝ የኢትዮጵያ ፍላጎት ብቻ እንዳልሆነ ጆቤ ያብራራሉ። ከ28 ዓመታት በፊት ከኤርትራ ጋር በተካሄደው ጦርነት ኢትዮጵያ ሻዕቢያን የመደምሰስ አቅም ነበራት። ይሁንና ጉዳዩን ትቶ ጠላትን በዝምታ የማቆየት ትልቅ ስህተት ተፈጽሟል። በተለይ በሰሜኑ ጦርነት የትግራይ ሕዝብ ዋጋ እንዲከፍል ምክንያት መሆኑን ሜጀር ጀነራል አበበ ተክለ ሃይማኖት ይጠቅሳሉ። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ደግሞ የጦርነት ዝግጅት የሚመስል ወታደራዊ ትዕይንት መመልከታቸውን ጠቅሰዋል። ይሁንና እንደሳቸው አባባል በጦርነት የሚፈታ ችግር የለም። የኢትዮጵያም ሆነ የኤርትራ መንግስታት ነገሮችን በሰከነ መንገድ መመልከት እንዳለባቸው ያሳስባሉ። የትግራይ ክልል ለጦር አውድማነት መዳረጉ ብቻ ሳይሆን የሚያስከትለው ቀጠናዊ ፖለቲካም ከግምት መግባት እንዳለበት አሳስበዋል። ይህ ከሰሞኑ በስፋት እየተነሳ የሚገኘው የኢትዮጵያና የኤርትራ የጦርነት ስጋት አሳሳቢነቱ ከፍ እያለ ይገኛል። ከጥቂት ዓመታት በፊት
ኢትዮጵያና ኤርትራ እፍ ወዳለ ፍቅር ገብተው እንደነበር አይዘነጋም። ዶክተር አብይ አስመራ፣ ኢሱም አዲስ አበባ ላይ መታየታቸው የቅርብ ጊዜ ትዝታ ነው። በሰሜን ኢትዮጵያ ጦርነት ኤርትራ መሳተፉ አይዘነጋም። በሂደት ግን ጉዳዩ አቅጣጫውን በመለወጡ የኤርትራ ጦር ከኢትዮጵያ መሬት ለቆ እንዲወጣ ጫና ተፈጠረ። የፕሪቶሪያው የሰላም ስምምነት ሲፈረም ደግሞ የኢትዮጵያና የኤርትራን መንግስት አኩራረፈ። ስምምነቱ በጦርነቱ ብዙ መስዋዕትነት ከፍለናል የሚሉትን የኤርትራ መሪዎች ያገለለ ነው የሚል ወቀሳ መቅረቡ አይዘነጋም። ኤርትራ ከኢትዮጵያ ጋር የፈጠረችው ወዳጅነት እንደገና ወደ መሻከር መግባቱን ያሳየ ነበር። ኢትዮጵያ ከኤርትራ ጋር ያላት የስልክና የአየር ግንኙነት በቅርቡ ተቋርጧል። ኤርትራ በብዙዎች እምነት ክህደት ፈጸመብኝ የምትለውን የኢትዮጵያን መንግስት ለመበቀል ከዚህም የባሰ አቋም ልታንጸባረቅ ትችላለች። ግብጾች ኢትዮጵያን ለመጉዳት መቼም አይተኙም። በታላቁ ህዳሴ ግድብ የተነሳ የከፋ ቂም ቋጥረዋል። ከኢትዮጵያ ጋር በቀጥታ መዋጋት ባይችሉም ማስፈራራትና ቀውስ ውስጥ መክተት ሁሌም ሲከተሉት የቆየ ፖሊሲ ነው። የኢትዮጵያ መንግስት ከህወሓት ጋር በመታረቁ ብቻ ሳይሆን የባህር በር ለማግኘት ጥረት መጀመሩ ያናደዳቸው የኤርትራ መሪዎች እንደ ክህደት ስለቆጠሩት ቁጣቸውን ለማብረድ ሲሉ ከግብጽ ጋር ለመተባበር ተዘጋጅተዋል። በታሪክ አንድም የግብጽ መሪ ጎብኝቷት የማታውቀው ኤርትራ አሁን የካይሮ ተፈላጊ ወዳጅ ሆናለች። ፕሬዝዳንት አብዱልፈታህ አልሲሲ ለግብጽ መሪዎች የመጀመሪያ የተባለውን የአስመራ ጉዞ አደረጉ። የኢትዮጵያን ብሔራዊ ጥቅምና ደህንነትም ለአደጋ የሚያጋለጥ አዲስ ጂኦፖለቲካዊ ሁኔታ ነው። ግብጽ ለረጅም ጊዜ ኢትዮጵያ ላይ ጫና ስታሳረፍ የቆየችው በመገናኛ ብዙሃን ፕሮፓጋንዳና በተላላኪ ቡድኖች ነው። አሁን ግን ከእጃዙር ጥቃት በተጨማሪ ኢትዮጵያን በቅርበት ከባ ለማስጨነቅ አዲስ ፖሊሲ የመረጠች ይመስላል። ግብጽ በሱዳን ጦርነትም በቀጥታ እየተሳተፈች እንደምትገኝ ተጋልጧል። የሱዳን ብሔራዊ ጦር አዛዥ ጀነራል አብዱልፈታህ አልቡርሃንን ቡድን በመደገፍ የፈጥኖ ደራሽ ኃይሉን እየወጋች መሆኑ ተረጋግጧል። በግብጽ የሚደገፈው የአልቡርሃን ብሔራዊ ጦር አንጻራዊ ድል እያገኘ ነው። ግብጽ በኤርትራ ብቻ ሳይሆን በሱዳንም ዓላማዋን የሚያስፈጽምላት ተባባሪ ማግኘቷ ኢትዮጵያን ሙሉ ለሙሉ በከበባ ውስጥ ለመክተት እንደሚያግዛት ይተነተናል። ኤርትራ ባለፉት 4 እና 5 ዓመታት የኢትዮጵያን ጥቅም የሚጋፋ ፖሊሲ ስታራምድ አልታየችም። ኢትዮጵያ በእነዚህ ዓመታት ከኤርትራ ጋር የፈጠረችውን መልካም ግንኙነት በመጠቀም ለዘመናት የቆየውን የባህር በር ጥያቄዋንም ሆነ ሌላ የጂኦፖለቲካ ፍላጎቷን ማስፈጸም ትችል ነበር። ይሁን እንጂ የኢትዮጵያ መንግስት ከኤርትራ ጋር የተፈጠረውን ቅርበት መቁረጥ ባለመፈለጉና በዲፕሎማሲያዊ ስህተት የተነሳ ያገኘውን ዕድል አጥቷል። ኤርትራም ሆነች ሶማሊያ ኢትዮጵያ ጥቅማችንን ጎዳች ባሉ ጊዜ የፈለጉትን አማራጭ መከተል እንደሚችሉ እያሳዩ ነው። ሶማሊያ ኢትዮጵያውያን ተዋግተውላት ከታሪካዊ ጠላቷ ግብጽ ጋር ለምን አበረች ማለት አይቻልም። ኤርትራም በኢትዮጵያ ላይ ለምን አደባች ብሎ ለመጠየቅ ያስቸግራል። ከግብጽ ጋር ካለው ዘመናትን የተሻገረ ጠላትነት ውጪ በኢትዮጵያና በጎረቤቶቿ መካከል ያለው አለመግባባት አንዴ ሲቀር ሌላ ጊዜ ሲላላን የቆየው የሶቪየት ኅብረቱ መሪ ጆሴፍ ስታሊን የማትቆጣጠረውን አመጽ አትፍጠር እንደሚለው ሁሉ ግብጽን ጨምሮ ወይም ከበስተጀርባ ያሉ አካላት ከ1 ሚሊዮን የሚበልጥ ሕዝብ ያላትን አገር ማፍረስና መበታተል ሊያስከትል የሚችለውን ቀጠናዊና ዓለም አቀፋዊ ቀውስ በደንብ ይረዱታል። በአሁኑ ወቅት ኢትዮጵያን ከመበተንና ከማፍረስ ይልቅ በጠላትነት የፈረጁትን የዶክተር አብይን መንግስት ጫና ውስጥ መክተት ዋነኛ ግባቸው ሳይሆን አይቀርም። ዋናውን የጂኦፖለቲካ ሴራ ሲሸርቡ የታዩት በተለይ ኢሳያስ አፈወርቂ የአዲስ አበባን መንግስት ለመበቀል የቋመጡ ይመስላል። ህወሓትን ለ20 ዓመታት አድብተው በቀላቸውን እንደተወጡት ሁሉ ብልጽግናንም የሚቀጡበት መንገድ ካገኙ ምንም ነገር ለማድረግ ዝግጁ መሆናቸው አይታበልም። ኢሱ ከኢትዮጵያ ጉዳይ የማይላቀቁትና ከራሷ ላይ የማይወርዱት ለምንድነው የሚል ጥያቄ ማንሳት ይገባል። ሰውየው ምን አይነት ግለሰባዊ ባህሪና አመለካከት እንዳላቸው በቅጡ መፈተሹ የኢትዮጵያና የኤርትራን ግንኙነት ለመረዳት ያግዛል። እንደ ፕሮፌሰር መስፍን ወልደማርያም ያሉ አንጋፋ ምሁራን ከመለስ ዜናዊ በበለጠ እንደውም ኢሳያስን ለኢትዮጵያ የተለየ ፍቅር አለው ብለው ተናግረውላቸዋል። ከመለስም ከኢሳያስም ጋር ተገናኝተው ስለ ኢትዮጵያ ታሪክ ማውጋታቸውን የሚያስታውሱት
ፕሮፌሰር መስፍን ስለ ኢትዮጵያ ጉዳይ ሲነሳ ኢሳያስ የተለየ ስሜት ማሳደራቸውን ታዝበዋል። ኢትዮጵያን በተመለከተ አዎንታዊ አመለካከት እንዳላቸውም መስክረዋል። የጠላ ሻጭ ልጅ እየተባሉ ያደጉት የዛሬው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ አፎም በአንድ ወቅት ጀግናው አርበኛ አሉላ አባ ነጋን ሲተች የሰሙትን የራሳቸውን ትልቅ የጦር መኮንን አፍህን ዝጋ ብለው ተቆጥተውታል። አሉላን የታውቀዋለህ ብለው እስከ አፍንጫው እንደሰደቡትም በጀነራል ጻድቃን ገብረትንሳኤ ተነግሮላቸዋል። ወደ አፎም ቀርበው ያዩአቸው ሁሉ በማንኛውም አጋጣሚ የኢትዮጵያን ታሪክም ሆነ ማንነት የሚያጠለሽ ንግግር የሚያሰማን ሰው የማይታገሱ ናቸው ይሏቸዋል። ሰውየው ስለ ኢትዮጵያ ክፉ እንዲነሳ የማይፈልጉ ስለመሆናቸው በተደጋጋሚ ተመስክሯል። ኢሱ ወደ አፎም የቀረቧቸው ሁሉ ብዙ ያደንቋቸዋል። መለስ 10 መጽሐፍ ከማንበብ ከኢሳያስ ጋር ለአንድ ሰዓት ተቀምጦ ማውራት እንደሚሻል መናገራቸው ይጠቀሳል። እንደ አቶ ልደቱ አያሌው ያሉ አንጋፋ ፖለቲከኞች ግን ኢሳያስ አፈወርቂን የኢትዮጵያ ቀንደኛ ጠላት አድርገው ይፈርጇቸዋል። ምንም ቢባል ግን ወደ አፎም ኢሱ ኢትዮጵያን ሲወጉ ወደኔ ዘመናቸውን ገፍተዋል። በጫካ መሽገው ከህወሓት ጋር አብረው በግብጽና በውጭ ጠላቶች ተደግፈው ኢትዮጵያን ለ30 ዓመታት ሰላም ሲነሱ የመኖራቸው ጉዳይ ዛሬ ላይ የኤርትራ የነጻነት ትግል የሚል ቅጥያ ተሰጥቶታል። በዚህ ያልበቃቸው ኢሱ ግን ወደ ባድመ ዘልቀው በኢትዮጵያ ላይ ወረራ መፈጸማቸው የቅርብ ጊዜ ታሪክ ነው። ከዛ ወዲህም በነበሩት 20 ዓመታት ኢትዮጵያን በእጃዙር የጦርነት ወጥመድ ውስጥ የመክተት ፖለቲካን ያራመዱት በተለያየ ጊዜ አስታጥቀው ወደ ኢትዮጵያ ከሚልኳቸው ቡድኖች በተጨማሪ ከፋኝ ብሎ የሸፈተውን አማጺ ሁሉ ኤርትራ ውስጥ አስጠልለዋል። በሶማሊያ ደግሞ እንደ እስላማዊ ፍርድ ቤቶች ህብረትና እንደ አልሸባብ ያሉ ኢትዮጵያን በጠላትነት የፈረጁ ቡድኖችን በመደገፍ ስማቸው ይጠቀሳል። ኢሱ ስለ ኢትዮጵያ በክፉ ሲነሳ የሚነዝራቸው ሰው ቢሆኑም ሲያደሟትና አንድነቷን ሲፈታተኑ ኖረዋል። ኢሱ በነፍጥ ትግል ኤርትራን ሐርነት አወጣም ብለው ከኢትዮጵያ ገንጥለው ራሷን የቻለች ሉዓላዊት ሀገር ፈጥረው ከ30 ዓመታት በላይ በትረ መንግስት ጨብጠው ቆይተዋል። ይህም ሆኖ ከኢትዮጵያ ራስ አይወርዱም። ከመለስ ጀምሮ እስከ ኃይለ ማርያም ደሳለኝም ሆነ አሁን እስካሉት ዶክተር አብይ ድረስ በኢትዮጵያ ጉዳይ እንደሚያገባቸው ይፎክራሉ። ሰውየው የጠላ ሻጭ ልጅ ከመባል ተነስተው ውስኪ አንቆርቋሪ መሪ ለመሆን ቢበቁም የኢትዮጵያን ጉዳይ ጉዳያቸው ያላደረጉበት ጊዜ የለም። የኤርትራ ሕዝብ እንዲመርጣቸው የምርጫ ቅስቀሳ ከማድረግ የፖለቲካ መርሃ ግብር ነድፎ ከመንቀሳቀስ የመድበለ ፓርቲ ስርዓት ከመፍጠር ሕገ መንግስታዊና ዲሞክራሲያዊ ስርዓት ከመገንባት ፓርላማ፣ ምርጫ ቦርድ፣ የፖለቲካ ክርክርም ሆነ የሐሳብ ሙገት ከማስፈን ይልቅ የቀላቸው ከኢትዮጵያ ጋር የጠላትነትን ስሜት ማንበር ነው። ድሮ ቅኝ ገዢ የሚሏትን ኢትዮጵያን አሁን ድረስ ወራሪና ለኤርትራ ያለውና ስጋት አድርገው ይመለከቷታል። በኢትዮጵያ ልንወረር ነው እያሉ የፍርሃትና የጠላትነት ፖለቲካ በመዝራት ኤርትራን ከ30 ዓመታት በላይ አንቀጥቅጠው መግዛቱ ተዋጥቶላቸዋል። ይህ ለምን ሆነ የሚለውን ከኢሳያስ ስብዕናና ማንነት ተነስቶ መፈተሽ ይገባል። በኤርትራ አስመራ እንደ አውሮፓውያን አቆጣጠር ከ2007 እስከ 2010 የአሜሪካ አምባሳደር ሆነው ያገለገሉት ሮናልድ ኬ ማክሚለን ስለ ፕሬዝዳንት ኢሳያስ አፈወርቂ ዝርዝር ግምገማ አድርገው ወደ አገራቸው ልከው ነበር። አምባሳደሩ በዓለም ዙሪያ የተበተኑ የአሜሪካ ዲፕሎማቶች ስለተመደቡባቸው ሀገራትና ስለ መሪዎቻቸው ሚስጥራዊ ጉዳዮችን በሚልኩበት ቴሌግራም በኩል በጽሑፍ ከትበው ነው ዋሽንግተን ያደረሱት። ይህንን የአምባሳደር ማክሚለንን መልእክት ጨምሮ የአሜሪካን የዲፕሎማሲና የስለላ ሚስጥር ፈልፍሎ በማደንና በማጋለጥ የሚታወቀው ዊኪሊክስ የተባለው ድረገጽም ይህን ከአስመራ የተላከና ስለ ኢሳያስ ስብዕናና ባህሪ የሚተርክ ሚስጥር አጋልጧል። በዚህ ሚስጥራዊ የዲፕሎማሲ መልእክት ላይ ኢሳያስ ኤርትራን እንዴት እንደሚገዙ ብቻ ሳይሆን ስለ ኢትዮጵያና ስለ ቀድሞ ጠቅላይ ሚኒስትር መለስ ዜናዊ ያላቸውን አመለካከትም ያንጸባርቃል። ኢሳያስ እጅግ ኮምጫጫ፣ ከራሳቸው በላይ ምንም ነገር የማይታያቸው ራስ አምላኪ ናርሲስት አምባገነን ናቸው ይላል የአምባሳደሩ ሚስጥራዊ ማብራሪያ። የፖለቲካ አመለካከታቸው መሰረት ከማኦይስት ርዕዮተ ዓለም የተቀዳና በ30 ዓመታት የትግል ሕይወታቸው ተሞርዶ የተሰራ
ወግ አጥባቂ ኮሚኒስታዊነት የሚንጸባረቁበት ነው። አንዳንዴ ቀውስ ቢጤ ናቸው። መለስ ዜናዊ ሊያስገድሉኝ ነበር ብለው ያምናሉ። አሜሪካም ልትገላቸው እንደሞከረች ይወነጅላሉ። በስልጣን ራሳቸውንና የራሳቸውን ወገን ለመጥቀም የሚፈልጉ ሙሰኛ አይነት ሰው አይደሉም። የተወለዱበትንና የቤተሰባቸውን ቀዬ ለመጥቀም ሲታትሩም አይታዩም። የ62 ዓመቱ ኢሳያስ እንደ አውሮፓውያን አቆጣጠር በ2008 አስመራን ለጎበኙ የጀርመን ፓርላማ አባላት ተከታዮቹ 40 ወይም 50 ዓመታት በጤናማነት በሕይወት እንደሚኖሩ መናገራቸውን አምባሳደሩ ይጠቅሳሉ። እስከቻሉ ጊዜ ድረስ ኤርትራን እያስተዳደሩ መቀጠል ነው ፍላጎታቸው። በዛው ዓመት በቴሌቪዥን በተላለፈ ቃለ መጠይቃቸው ኤርትራ ምናልባት ከ30 ወይ ከ40 ዓመታት በኋላ ምርጫ ልታደርግ እንደምትችል ገልጸዋል። አምባሳደሩ ሲቀጥሉም የኢትዮጵያው መሪ መለስ ዜናዊ ሊገድለኝ ሞክረዋል የሚለውን ያነሳሉ። በ1980ዎቹ መለስ ዜናዊና ኢሳያስ በጋራ ተባብረው የኢትዮጵያን መንግስት ለማፍረስ ታግለዋል። ሆኖም በ1996 በተፈጠረ አጋጣሚ ኢሳያስ መለስን ደመኛ ጠላታቸው እንደሆኑ አመኑ። በወቅቱ ኢሳያስ ከቤተሰባቸውና ከቅርብ ሰዎቻቸው ኬንያ ለእረፍት ሰንብተው ወደ አስመራ ሲመለሱ እግረ መንገዳቸውን አዲስ አበባ ጎራ እንዲሉ በመለስ ተጋበዙ። ሆኖም ወደ አስመራ ጉዟቸውን ሲቀጥሉ ታዲያ አውሮፕላኗ ድንገተኛ የእሳት አደጋ ገጠማት። ስለዚህም በረራው ተቋርጦ አዲስ አበባ ለመቆየት ይገደዳሉ። አውሮፕላኗ በሰላም ብታርፍም ኢሳያስ በመለስ ዜናዊ የመካድ ስሜት እንደተሰማቸውና ክፉኛ እንደተበሳጩ አብሯቸው የነበረ ሰው መስክሯል። መለስ ዜናዊ እኔን ከነቤተሰቤ ሊገድለኝ ነበር ብለው በቁጣ ሲናገሩ ይህ ሰው በቦታቸው እንደነበር አረጋግጧል። ከዛ ወዲህም መለስን በጥርጣሬና በጠላትነት መመልከት ጀመሩ። የተባበሩት መንግስታት ድርጅት የኢትዮ ኤርትራ ድንበር ሰላም አስከባሪ ተልእኮ አንሚ አንድ ከፍተኛ የጦር መኮንን ኢሳያስ በ2007 ምጽዋ ከተማ ውስጥ ባለው መኖሪያ ቤታቸው አሜሪካ ሚሳኤል በመተኮስ ልትገላቸው እንደሞከረች እንደነገሩት አረጋግጧል። ኢሳያስ ሁሌም ራሳቸውን እንከን የለሽና ጻድቅ አድርገው ይመለከታሉ። በአንድ ወቅት በአስመራ የቻይናውን አምባሳደር እናንተ ለነጻ ገበያ የኢኮኖሚ ስርዓት በራችሁን መክፈታችሁ ታላቅ ጥፋት ነው ሲሉ በቀጥታ ትችታቸውን ገልጸዋል። ኢሳያስ በ1960ዎቹ ለፖለቲካ ኮሚሳርነት ስልጠና በኤርትራ ነጻነት ግንባር ድርጅት ወደ ቻይና ተልከው ነበር። ይህን በተመለከተ ግን የተሳሳተ ትምህርት ስማር ቆይቼ ተመለስኩ የሚል አስተያየት ለቻይናው አምባሳደር እንደተናገሩ ታውቋል። ኢሳያስ ቻይና መሄዳቸውን እንደ ስህተት ቢያዩትም ስብዕናቸው በሙሉ በማኦይስት ርዕዮተ ዓለም የተጠመቀ ነው። ኢሱ አረብኛ አቀላጥፈው ይናገራሉ። በአስመራ መቀመጫቸውን ያደረጉ የአረብ ሀገራት አምባሳደሮች የአረብኛ ችሎታቸውን ያደንቁላቸዋል። አረብኛውን የትና እንዴት እንደለመዱት ያከራክራል። ሆኖም በአረብኛ አነጋገራቸው የማይደመም የለም። ኢሱ ልዩ የንግግር ክህሎትም አላቸው። በ2008 ስለ ሱዳን ዳርፉር ሰላም ጉዳይ በተካሄደ የሚኒስትሮች ጉባኤ ላይ አስደማሚ ዲስኩር በእንግሊዘኛ አሰምተዋል። ይህን ችሎታ አንዳንዶች ከየት አመጡት ብለው በመጠየቅ ሲጀምሩ የፕሬዝዳንት ጽሕፈት ቤታቸው ኃላፊ አቶ የማነ ገብረ መስቀል ፕሬዝዳንቱ ራሳቸው የሚናገሩትን እንደሚጽፉ ገልጸዋል። ኢሳያስ ሲመጣባቸው እጅግ ቁጡ ናቸው። በ2008 ራሳቸው ለአምባሳደሮችና ለኤምባሲ ባለስልጣናት ባሰናዱት የጉብኝት መርሃ ግብር ላይ በድንገት አሜሪካዊ ዜግነት ካለው የሕግ አማካሪያቸው ጋር በቲማቲም ጉዳይ ክርክር ገጠሙ። የሕግ አማካሪው ለኢሳያስ ባለቤት የሰጣቸው የቲማቲም ዘር ደቃቅ ፍሬ ማፍራቱ እንዳናደዳቸው መናገር ጀመሩ። የሕግ አማካሪውም ያቀረበው ዘር ትንንሽ ቲማቲም የሚያፈራ መሆኑን ሊያስረዳ ሞከረ። በዚህ ጊዜ ኢሳያስ ንዴታቸውን መቆጣጠር ባለመቻላቸው ጠባቂዎቻቸውን ሳያስከትሉና ለጠሯቸው ጎብኚዎችም ቁብ ሳይሰጡ ቱግ ብለው እሳት ጎርሰውና እሳት ለብሰው ጥለው ሄዱ። ኢሳያስ ቂመኛ ናቸው። በ2008 ከጅቡቲ ጋር በድንበር ውዝግብ ተጋጭተዋል። በብዙ ዲፕሎማሲያዊ ጥረት ከጅቡቲው መሪ እስማኤል ኦማር ጌሌ ጋር በስልክ ተነጋግረው ችግሩን ለመፍታት ቃል ተገባቡ። ይሁን እንጂ ብዙም ሳይዘገይ የጅቡቲው መሪ በአንድ የቴሌቪዥን ቃለ መጠይቅ የድንበር ግጭቱ መንስኤ የኤርትራ ጠባጫሪነት እንደሆነ ተናገሩ።
ይህን የሰሙት ኢሳያስ በኡመር ጌሌና በጅቡቲ ላይ አቄሙ። የድንበርን ጉዳይ ያነሳ ራሱ ውሽ ሆኖ በማለት ጉዳዩ እስከዛሬም በእንጥልጥል ይገኛል። ኢሱ ስሜታዊም ናቸው። በአንድ ወቅት በዓለም ባንክ ድጋፍ የተጀመረ የቅርስ እድሳት ፕሮጀክት ኤርትራ ውስጥ እየተካሄደ ነበር። በዚህ ፕሮጀክት ውስጥ የሚሰሩ ሰዎች አስመራ ውቧ ከተማ የሚል መጽሐፍ አዘጋጁ። ኢሳያስ በዚህ መጽሐፍ ግርጌ ላይ ስማቸው በምስጋና እንዲገባ ጠይቀው ነበር። ነገር ግን መጽሐፉ ፍላጎታቸውን ሳይጠብቅ ታተመ። በዚህ የተነሳ የተበሳጨው ኢሱ ዓለም ባንክ የደገፈውንና የኤርትራን ቅርስ ሲያድስ የቆየውን ፕሮጀክት በአፋጣኝ አዘጉት። ኢሱ የጠላ ሻጭ ልጅ ይባሉ ነበር። የኢሳያስ አባት አፈወርቂ ከአስመራ 10 ኪሎ ሜትር ርቃ ጸሎት በተባለች ትንሽዬ በተራራ የተከበበች የገጠር መንደር ነው የተወለዱት። ኢሳያስ ገና ልጅ ሳሉ አባታቸው አፈወርቂ ድንበር ተሻግረው ትግራይ ውስጥ የቡና እርሻ እያለሙ የሚኖሩ ገበሬ ሆኑ። ኋላ ላይ እርሻውን ያድጎረሰባቸው። አባት አፈወርቂ ከቤት ርቀው በመኖራቸው የቤተሰባቸው የዘር ግንድ ከትግራይ መሆኑ የሚነገረው የኢሳያስ እናት ጠላ በመጥመቅ ልጆቻቸውን አሳድገዋል። የአስመራ ከተማን ከሉተራን ቤተክርስቲያንና ከባቡር ጋራጅ መካከል ባለው መንደር ከእናቱ ጋር ያደገባት ኢሳያስ በመንደሩ የዕድሜ ኩዮቹ ይዘበትበት ነበር። ስዋ ቸርቻሪ፣ የጠላ ሻጭ ልጅ እየተባለ በቅጽል ስም ሲጠራ አድጓል። ኢሱ ካደጉ በኋላ የጠላ ጣሳውን በጃምቦ ብርጭቆ ቀጥሎም በውስኪ መለኪያ ቀይረውት አሁን ላይ ጠጭ ለመባል በቅተዋል። እንደ አይነት ጠባይ ያላቸው ኢሱ ከብልጣብልጡ መለስ ጋር ለዘመናት ኖረዋል። አሁን ደግሞ ከአብይ ጋር ሲወዳጁና መልሰው ሲኳረፉ ይታያሉ። በዚህ ሁኔታ ከኢትዮጵያ ጋር እንዴት ይዛለቁ ይሆን የሚለውን እድሜ ከሰጣቸው አብረን እናያለን። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።